ለወራት ታጣቂዎችን ከማሰልጠን ጀምሮ በትግራይ ጦርነት ቅስቀሳ ስራዎችን ሲሰራ የነበረው ህወሓት በትላንትናው ለከሰዓት ጀምሮ በአፋር ክልል ውጊያ የከፈተ መሆኑ ታውቋል። የውጊያ በዙ 23 እና በሞርታር ጭምር የታገዘ መሆኑን የአፋር ክልላዊ መንግስት አስታውቋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ምሽቱን በፌስቡክ ገጻቸው ባጋሩት መረጃ ደግሞ ውጊያው የተከፈተው በሁለት የህወሓት ጀነራሎች እየተመራ መሆኑን አስታውቀዋል። አቶ ጌታቸው በዚሁ የምሽት መልእክታቸውም በአፋር ክልል በኩል በፌደራል መንግስት ላይ የተደረገውን ትንኮሳ የመሩት ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው። እናም በአፋጣኝ ማቆም ያለባቸውም እነሱ ናቸው ሲሉ የሚያሳስቡበት ሁኔታ ታይቷል። አሁን ባለው መረጃ መሰረት ሰሞኑን ወደ አፋር አቅጣጫ በስፋት ሲጓጓዝ የነበረውና ቀደም ብሎ በአካባቢው የነበሩት የህወሓት ታጣቂዎች የአፋር ክልል ወሰንን ተሻግረው ውጊያን የከፈቱ መሆኑ ታውቋል። የህወሓት ጦርን በተመለከተ ቀደም ብሎ የወጡ መረጃዎች ከወትሮ በተለየ ሁኔታ በአካባቢው ሲንቀሳቀስ የነበረ መሆኑን የሚያመለክቱ መረጃዎች ሲወጡ ቆይተዋል። ሆኖም ምሽቱን የአፋር ብሔራዊ ክልላዊ መንግስት በሰጠው መግለጫ ወረራ ተፈጽሞብኛል ሲል አስታውቋል። ብሔራዊ ክልላዊ መንግስቱ ጠንከር ባሉ በዚሁ መግለጫው የህወሓት ታጣቂ ኃይል ወሰን አልፎና ወደ አፋር ክልል ዘልቆ ውጊያ በመክፈት 6 መንደሮችን በጉልበት መቆጣጠሩን አሳውቋል። ጥቃቱን በሞርታርና በዙ 23 ከባድ መሳሪያዎች ጭምር የታገዘ መሆኑንም ይኸው መግለጫ አክሏል። አሁን ወደ አፋር ክልል ዘልቆ የገባው ይህ በህወሓት ሲሰለጥን የቆየው ጦር የሌላ ክልልን ወሰን ጥሶ በመግባቱ በፌደራሉ መንግስት በኩል ምን አይነት ምላሽ ሊሰጥ ይችላል የሚለው ነው። ከህወሓት ወታደራዊ እንቅስቃሴ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድም ሆኑ ፊልድ ማርሻል ብርሃኑ ጁላ አከታትለው ጠበቅ ያለ ማስጠንቀቂያቸውን የሰጡ መሆኑ የሚታወስ ነው። ከቀናት በፊት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጉጀሌ እያሉ የጠሩትን የህወሓት ቡድን ድጋሚ ጦርነት ለመክፈት ሙከራ እያደረገ መሆኑን አመላክተው ምንም ብንታገዝ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም፣ ጦርነት እኛ ብቻ ማስቀረት አንችልም በማለት መናገራቸው አይዘነጋም። የፌደራሉ መንግስትና ህወሓት የዛሬ 3 ዓመት በደቡብ አፍሪካ ፕሪቶሪያ የፈረሙት ስምምነት ህወሓት ትጥቅ እንዲፈታ ያዛል፣ ተጨማሪ ታጣቂዎችንም እንዳያደራጅ ይከለክላል። ከዚህም በተጨማሪ ከሌሎች በአገር ውስጥ በነፍጥ ከሚንቀሳቀሱ ኃይሎችም ጋር ትብብርና እገዛ ማድረግ እንደማይችልም የተደነገገበት ሁኔታ ይታያል። ታጣቂዎቹን ትጥቅ በማስፈታት የማሰናበቱ ጉዳይ ቆሟል። ከዚህ ባለፈም ከተወሰኑ ጊዜያት በኋላ ደግሞ በርካታ አሰልጣኞች ወታደራዊ ስልጠናዎችን በመውሰድ በአዲስ መልኩ የመደራጀት ሁኔታዎች ሲታዩም ቆይተዋል። የቀደመውንና በፕሪቶሪያው ስምምነት መሰረት እውቅና የተነሳውን የትግራይ መከላከያ ሰራዊት ወይም ቲዲኤፍ የተባለውን ኃይል መልሶ በማደራጀቱ በኩል ህወሓት በአደባባይ ሲያካሂደውም ታይቷል። ህወሓት ከሀገር ውስጥ ባለፈም በጎረቤት ሀገር ሱዳን ሳይቀር አርሚ 7 የተባለን ኃይል እያደራጀና እያስመረቀም ታይቷል። እነዚህ ሁሉ ራስን በትጥቅ የማደራጀት እንቅስቃሴዎች ወዴት እያመሩ ነው የሚለውን ጉዳይ በተመለከተ በህወሓት በኩል የሚሰጡት ምላሾች ራስን መከላከል የሚለው ነው ይታያል። ባለፈው የዘር ማጥፋት ተፈጽሞብናል፣ አሁንም ቢሆን ካልተደራጀን ያለፈው ሊደገም ይችላል የሚል ማብራሪያ ሲሰጥ ይታያል። ከዚህ ውጪም ወልቃይትን በኃይል እናስመልሳለን የሚለውም እንደዚሁ በህወሓት በኩል ደጋግሞ የሚነሳው ነው ይታያል። ሶስተኛ በህወሓት ምክንያት ተደርጎ እየተጠቀሰ ያለው መንግስት በአፋር ክልል የታጠቀ ኃይል እያደራጀብኝ ነው፣ እጄን አጣጥፌ ቁጭ አልልም የሚል ነው። በአፋር ክልል እንደሚንቀሳቀስ የሚነገርለትና የትግራይ ሰላም ኃይል በምህጻረ ቃሉ ቲፒኤፍ ወይም ትግራይ ፒስ ፎርስ የሚባለው ኃይል ህወሓትን በነፍጥ ለመታገል በረሃ የወረደ መሆኑን ይናገራል። ለዚህ ኃይል አፈጣጠር ምክንያት ህወሓት ራሱ ሆኖ ይታያል። አቶ ጌታቸው ረዳ ጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት የህወሓት አመራሮች እሳቸውን ማስወገድ ፈለጉ። አቶ ጌታቸውም ምን ሲደረግ በማለት ወጥረው ያዙ። በዚህ መሃል እነ ደብረጽዮን የፓርቲው ፖለቲካዊ ጉዳዮች በወታደራዊ አካሄድ ለመፍታት ተነሱ። በክልሉ ያሉ መንግስታዊ መዋቅሮች የታጣቂዎች ወረራ ተካሄደባቸው፣ ማህተሞች ተነጠቁ። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር የሾማቸው አመራሮችም ከየቢሮው ተባረሩ። ነገሩ በዚህ ሳይበቃም በትግራይ ያለው ታጣቂ ኃይል በጀነራሎቹና ከፍተኛ ወታደራዊ አመራሮቹ ደረጃ ተሰብስቦ ድጋፋችን ለነ ደብረጽዮን ነው ሲል አስታወቀ። እናም ጉዳዩ ከአዳራሽ ፖለቲካ በመውጣት ወደ ጠመንጃ ፖለቲካ ሄደ። በዚህም ወቅት በአሁኑ ሰዓት የትግራይ ሰላም ኃይል የተባለውን ታጣቂ ኃይል የሚመሩት አካላት ራሳቸውን ከህወሓት ታጣቂ ኃይል ገንጥለው በማውጣት ወደ አፋር በረሃ ገቡ። በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር እንደዚሁም ራሱ ህወሓት እነዚህን አፋር ውስጥ ያሉትን ኃይሎች አግባብቶ ለመመለስ ብዙ ጥረዋል። አንዱም ጥረት አልተሳካም። ከዚህ ባለፈም በወታደራዊ ትንኮሳም ጭምር ይሄንን አፋር የሚገኘውን ኃይል አቅም የመፈተሽ ሁኔታዎችም ታይተዋል። የትግራይ መከላከያ ሰራዊት ወይም ቲዲኤፍ የተባለው የነ ዶክተር ደብረጽዮን ኃይልና ከዚሁ ኃይል ተገንጥሎ አፋር ክልል በመግባት ራሱን እያደራጀ ያለው ኃይል ለ2 ጊዜያት ያህል የኃይል መፈታተሽን አድርገዋል። በዚሁ በትግራይ ደቡብ ምስራቅ አቅጣጫ
የዚህን ኃይል እንቅስቃሴ እየተከታተሉ አስፈላጊውን እርምጃ እንዲወስዱ ሙሉ ኃላፊነቱ የተሰጣቸው ጀነራል ጆን መዲድ የተባሉት ወታደራዊ አመራር ናቸው። ጠንካራ የደብረጽዮን ደጋፊ ጀነራል እንደሆኑ ይነገርላቸዋል። ጀነራሉ በአንድ ወቅት ንግግራቸውም ገዢውን ፓርቲ ብልጽግናን ጠላታችን ነው፣ አሁን ባለው ሁኔታ በየትኛውም አቅጣጫ ወዳጅ ማብዛት አለብን፣ የቀደመው የኃይል አሰላለፍ ተቀይሯል ሲሉ የተናገሩበት ሁኔታ ታይቷል። ይህ ጀነራል አሁን ባለው የህወሓት አዲስ የኃይል አሰላለፍ የአፋር ምስራቃዊ አቅጣጫ ሲሰጣቸው ከሰሞኑ አክሱም ሐውልት ስር ሆነው ከባድ ወታደራዊ ፉከራና ዛቻን ያሰሙት ብርጋዴር ጀነራል ምግባይ ኃይሌ ደግሞ የምዕራቡን ወይም የወልቃይት አቅጣጫን መስመር ያዙ ተብለዋል። በቅጽል ስማቸው ጆን መዲድ የተባሉት ትግራይ ፒስ ፎርስ ወይም ቲፒኤፍ የተባለውን ኃይል እንዲመክቱ እንደዚሁም እንዲያጠቁ ኃላፊነቱ የተሰጣቸው ሰው መሆናቸው ይነገራል። በዚህም በአፋር ትግራይ ጫፍ ራያ አካባቢ ባሉ አካባቢዎች የሚንቀሳቀሰውን የህወሓት ታጣቂ ወይም ቲዲኤፍ የተባለውን ኃይል እያንቀሳቀሱ መሆኑን ከህወሓት በተቃርኖ የሚገኙት የቲፒኤፍ ኃይል አመራሮች ሲናገሩም ቆይተዋል። አሁን ደግሞ ነገሩ ለይቶለት ወደ ውጊያ የተገባበት ሁኔታ ታይቷል። በዚህ ውጊያና የአፋር ቀበሌዎችን የመቆጣጠር ሂደት ማን ላይ ምን ጉዳት ደረሰ የሚለውን በተመለከተ ግን በግልጽ የወጣ የተብራራ መረጃ የለም። ቀደም ባለው ጊዜ ሁለቱ ኃይሎች ባሉበት አቅጣጫ የታጣቂዎችን ኃይል የማከማቸት እንቅስቃሴዎች ይታዩ ነበር። ትንኮሳውና የኃይል መፈታተሹም የመጣው ከዚሁ ጋር በተያያዘ ነው። ከወራት በፊት ቲዲኤፍ እና ቲፒኤፍ ባደረጉት የኃይል መፈታተሽ ቀድሞ ያጠቃው ኃይል የትኛው ነው በሚለው ዙሪያ ግን አንዱ በሌላው ላይ ጣቱን የቀሰረበት ሁኔታ ታይቷል። ቲፒኤፍ ወይም ትግራይ ፒስ ፎርስ የተባለው ኃይል ከነሐሴ 2 ቀን 2017 ዓ.ም የህወሓት አርሚ 43 ኮር 2 የተባለው ኃይል በመንቀሳቀስበት አካባቢ ጥቃት ከፈተብኝ፣ እኔም ተገቢውን አጸፋዊ ምላሽ ሰጥቻለሁ ማለቱ የሚታወስ ነው። ይሄው ትግራይ ፒስ ፎርስ ወይም ቲፒኤፍ የተባለው ኃይል ጦሩን እየመሩ ጥቃቱን ከፍተዋል ያላቸው ጀነራል ጆን መዲድን ነው። ሁለቱ ኃይሎች የአቅም መፈታተሽ ያደረጉት ለሁለት ጊዜያት ያህል ነው። የመጀመሪያው ከወራት በፊት በወጀራት ወረዳ ሰናአላ አካባቢ ልዩ ቦታው አገልድማ በተባለ ቦታ ሲሆን ከቀናት በፊት ሁለቱ ኃይሎች ሁለተኛ የተኩስ ልውውጥ ያደረጉበት ቦታ ደግሞ ጠብጣብ በተባለች አፋርና ትግራይ በሚገናኙበት አቅጣጫ መሆኑም ታውቋል። ቲፒኤፍ የተባለው ህወሓትን በትጥቅ እፋለማለሁ በማለት አፋር በረሃ የወረደው ኃይል በትግራይም ጭምር እየተንቀሳቀስኩ ነው ሲል ከዚህ ቀደም አስታውቋል። በቅጽል ስማቸው ወዲያን ጥሩ የሚባሉት ጀነራል ገብረ እግዚአብሔር በየነ ይህንኑ ታጣቂ ኃይል ይመሩታል። ወታደራዊ አመራሩ ከዚህ በፊት ከቢቢሲ የትግርኛው ድረገጽ ጋር በነበራቸው ቆይታ የዚህ ኃይል የመጨረሻው ግብ ህወሓትን ከአድራጊ ፈጣሪነቱ ቀሪ በማድረግ በህዝብ የሚዳኝበትን ሁኔታ መፍጠር መሆኑን አመላክተዋል። በእሳቸው እይታ ህወሓት ሁሉንም ነገር በመቆጣጠር የትግራይን ህዝብ መፈናፈኛ አሳጥቶታል። ወዲያን ጥሩ ከቢቢሲ የትግርኛው ድረገጽ ጋር በነበራቸው ቆይታም ያረጀነው በትግል ነው፣ አሁንም ቢሆን በትግል ላይ ነን። ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትህ ኃይልን መፍጠር እንፈልጋለን። እኔ የሆነ ፓርቲ አሽከር አይደለንም፣ አናደርገውምም። ተልኳችንን ስናጠናቅቅ የትግራይ ህዝብ በነፃነትና ወገንተኝነት በሌለበት መንገድ የመረጠነው አካል እናገለግላለን። ህወሓትን በተመለከተ ማህተብ በመንጠቅና ህዝብን በማስጨነቅ ሳይሆን ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ ይጥፋ የራሱ ጉዳይ ነው፣ ይቀጥል አይቀጥልም የሚለውም ቢሆን የሚሆን የህዝቡና የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ብቻ ነው ሲሉም ነበር የተናገሩት። የቲፒኤፍ የተባለው ኃይል የመጨረሻ ግቤ መላ ትግራይን መቆጣጠር ነው ሲልም ከዚህ ቀደም አስታውቋል። ይህንን የተረዱት ዶክተር ደብረጽዮንና በእነሱ ዙሪያ ያሉ ጀነራሎች ለማንኛውም በሚል የራሳቸውን ኃይል ሲያጠናቅሩ ከርመዋል። ህወሓት ሰሞኑን ይህንኑ የትላንቱን ውጊያ ከመክፈቱ በፊት አንድ አስገራሚ ክስተትም ታይቷል። ይኸውም ከቀናት በፊት ቀደም ብሎ እርቅን ፈጽም በማለት ቀሳውስትን የቤተክርስቲያን ጥላና ሲይዞ ወደ አፋር በረሃ መላኩ ነው። ይህ የአሁኑ የአፋር ውጊያ የተቀሰቀሰው ይኸው የቀሳውስት ሽምግልና አንድ ተብሎ በተጀመረ በቀናት ልዩነት መሆኑ ግርምትን ፈጥሯል። በእርግጥ ከሰሞኑ የትግራይ ቀሳውስት ሽምግልና መላክ ባሻገር ሁለቱን ኃይሎች ለማግባባትና ለማስታረቅ የተለያዩ ጥረቶች ሲደረጉ ቆይተዋል። ነገር አብርዱ፣ ተነጋገሩ እናም በጠረጴዛ ዙሪያ መፍትሄን አፈላልጉ ያሉ የትግራይ ተወላጆችም ቢሆኑ ሁለቱን ኃይሎች ለማስታረቅ ሙከራዎችን አድርገውም የነበረ መሆኑ አይዘነጋም። ትግራይ ላይ ትኩረታቸውን አድርገው የሚሰሩ መንግስታዊ ያልሆኑ የሲቪል ተቋማት ተነጋገሩ፣ ታረቁ በማለት ከዚህ ቀደም በጋራ መግለጫ ጥያቄዎቻቸውን ያቀረቡበት ሁኔታ ታይቷል። ቅድሚያ ለሰብአዊ መብቶች፣ የተጋሩ ስምረት ለነጻነትና ሓርነት፣ የዴሞክራሲና ማህበራዊ ፍትህ ድምጽ የተባሉ ሲቪል ተቋማት መግለጫ ካወጡ ተቋማት መካከል ናቸው። ተቋማቱ ሰኔ 25 ቀን 2017 ባወጡት የጋራ መግለጫ በክልል ወጀራት ወረዳ ሰናአላ አካባቢ ተፈጥሮ የነበረ ተኩስ የሀገር ሽማግሌዎች በፍጥነት ጣልቃ በመግባት ማስቆማቸውን በመግለጽም ያመሰገኑበት ሁኔታ ታይቷል። ሲቪል ተቋማቱ ከእርስ በርስ ግጭት እንቆጠብ፣ ለሰላማዊ ንግግር እድል እንስጥ ሲሉም መልእክታቸውን እንዳስተላለፉ ይኸው ከዚህ ቀደም የወጣው የዶቼ ቬለ ዘገባ አመላክቷል። ሆኖም እስካሁን ባለው ሁኔታ ችግሮች ከተከሰቱ በኋላ በአፋጣኝ ለማስቆም ከሚደረገው ጥረት ውጪ ሁለቱን ኃይሎች ለማነጋገር የተደረጉት ሙከራዎች የተሳኩ ሆነው አልታዩም። በውስን ቦታ ወታደራዊ ኃይልን እያከማቹ ፊት ለፊት መፋጠጡ ግን አሁንም እንደቀጠለ ነው። ውጥረቶቹ ከፍ ሲሉም አልፎ አልፎ በኃይል መፈታተሽ ደረጃ ውጊያዎች እየተካሄዱ ይገኛሉ።
በዚሁ ኃይል ስጋት ያደረበት ህወሓት ከወታደራዊ አመራሮቹ ጋር ጠበቅ ያለ ትስስርን በመፍጠር ነቅቶ እየተጠባበቀም ይገኛል። ህወሓት ይህንን ኃይል ትጥቅና ስንቅ በመስጠት እያደራጁብኝ ነው በማለት በሁለት ኃይሎች ላይ ክሱን ሲያሰማ ይታያል። ከዚህ ቀደም በወጣው አንድ መግለጫ የፌዴራሉ መንግስት በምዕራብ ትግራይ ተከዜ ዘብ በሚል የአማራ ታጣቂዎችን አደራጅቶብኛል፣ በሌላ አቅጣጫም በአፋር ደግሞ ሌላ ኃይል እያደራጀብኝ ነው በማለት ክሱን ያሰማ መሆኑ የሚታወስ ነው። በህወሓት በኩል ከዚሁ ታጣቂዎችን እያደራጁብኝ ነው ከሚለው ክስ ጋር በተያያዘ አንደኛው በፌዴራሉ መንግስት ላይ የሚሰማ ክስ ሲሆን ሌላኛው ደግሞ በአቶ ጌታቸው ረዳና ጓዶቻቸው በተቋቋመው ስምረት ፓርቲ ላይ የሚሰማ ክስ ነው። በዚሁ ክስ ዙሪያ እስካሁን ባለው ሁኔታ የፌዴራሉ መንግስት ያለው ምንም ነገር የለም። ስምረት ፓርቲ የኔ ትግል ከትጥቅ ጋር አይገናኝም፣ ሰላማዊ ፓርቲ ነኝ በማለት ደጋግሞ ክሱን ውድቅ ያደረገበት ሁኔታ ታይቷል። ህወሓት ምሽቱን በአፋር ክልል የከፈተውን ወታደራዊ ጥቃት ተከትሎ አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጥብቅ አስጠንቅቀዋል። አቶ ጌታቸው ረዳ፣ ፍስሐ ማንጁስና ዮሐንስ መዲድ የተባላቸው የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲሉም በዚሁ መልእክታቸው አጥብቀው ያስጠነቀቁበት ሁኔታ ታይቷል። አሁን የህወሓት የኃይል ሚዛን ይሄው የነወዲያን ጥሩ ጦር አለበት በተባለው በትግራይ ደቡባዊ ምስራቅ አቅጣጫ ሆኗል። ይሄው ሙሉ ኃላፊነት የተሰጣቸው ደግሞ ጀነራል ጆን መዲድ የተባሉት ወታደራዊ አመራር ናቸው። ህወሓት የቀደሙትን አርሚ የተባሉትን አደረጃጀቶች በከፍተኛ ደረጃ ሲያጠናክር ቆይቷል። የኮማንዶ ስልጠናውን በስፋት እንደቀጠለ ቆይቷል። ከዚህም ባለፈ በትግራይ ባለፉት ተከታታይ ወራት ሰፊ የሆነ የፕሮፓጋንዳ ስራም ሲሰራ ከርሟል። አቅምን ለማሳየትም በሚመስል መልኩ የጦር ዝግጅትና የምረቃ ስነ ስርዓቶችን በትግራይ የተለያዩ የሚዲያ አውታሮች እንዲሰራጩ እየተደረጉም ይገኛሉ። እስካሁን ባለው ሁኔታ የሁለቱ ኃይሎች ማለትም ቲዲኤፍ እና ቲፒኤፍ ኃይል መፈታተሽ አደረጉ እንጂ የምር ወደሚባለው ጦርነት ውስጥ የገባው የታየበት ሁኔታ አልነበረም። የትላንቱ ምሽት የህወሓት ወታደራዊ እንቅስቃሴ ግን ከአቅም መፈታተሽ በላይ ያለፈ ይመስላል። ጠንከር ብሎ በዙ 23 እና ሞርታር ጭምር የታገዘ ማጥቃት ነውም ተብሏል። ትግራይ ፒስ ፎርስ ወይም ቲፒኤፍ የተባለው ኃይል የመጨረሻ የትግል ግቤ መላ ትግራይን መቆጣጠር ነው እስካለ ድረስ ግን በሁለቱ ኃይሎች መካከል ፍልሚያ አይቀሬ ሆኖ ይታያል። ህወሓት አሁን የአፋሩን ጥቃት የከፈተው በፌዴራሉ መንግስት በኩል ተደጋጋሚ ማስጠንቀቂያዎችና ክሶች እየተሰሙ ባለበት ሁኔታ ነው። ህወሓት በምዕራብ ተከዜ ኃይል የሚባልን እንደዚሁም በምስራቅ በኩል ደግሞ ትግራይ ፒስ ፎርስ ወይም ቲፒኤፍ የሚባል ኃይልን እያደራጀብኝ ነው በማለት ክሱን ሲያሰማ ቆይቷል። በዚሁ ክስ በኩል የፌዴራሉ መንግስት ምንም አይነት ምላሽ ሰጥቶ አያውቅም።